በዚህ በ21ኛ ክፍለ ዘመን ላይ ጥሩ መሪ ለመሆን፣ ጥሩ ሻጭና ገዢ ለመሆን፣ ጥሩ ነጋዴ ለመሆን፣ ጥሩ ሰራተኛ ለመሆን ከሚያግዙና ከሚረዱ ነገሮች ውስጥ በዋነኝነት ጥሩ ተግባቢና ጥሩ ተናጋሪ መሆን ነው። ጥሩ ተናጋሪና ጥሩ ተግባቢ ለመሆን ከሚያግዙንና ከሚረዱ መንገዶች ውስጥ 7ቱን እንመለከታለን። አብራችሁን ቆዩ። የመጀመሪያውና ቀዳሚው ጥሩ አድማጭ መሆን፣ አብዝቶ ማድመጥ፣ ለማድመጥ የተዘጋጀ ሰው መሆን፣ የምር አድማጭ መሆን፣ ከልብ የሚያደምጥ መሆን፣ ቁም ነገር ያለው ነገር በጥቂት አረፍተ ነገር መናገር የሚችል ሰው መሆን ነው። ሰው ልጅ መደመጥ ይፈልጋል። የምር አድማጭ ስንሆን የሰዎችን ስሜት ለመረዳት ስለሚያግዘን አድማጭ መሆን፣ በብዙ ማድመጥ፣ በጥቂት መናገር ጥሩ ተናጋሪና ተግባቢ ከሚያስብሉ መንገዶች አንደኛው ነው። በሁለተኛ ደረጃ ላይ የምንመለከተው ቦዲ ላንጉጃችንን በአግባቡ መጠቀም ነው፣ ወይም የሰውነት ቋንቋችንን በአግባቡ መጠቀም ነው። ይህ ማለት ከሰዎች ጋር በምናወራበት ሰዓት፣ ከሰዎች ጋር በምንሆንበት ሰዓት አካላችን ሰብስበን፣ መላ ሰውነታችን ሰብስበን ከሰዎች ጋር መሆን አለብን። ከሚያወጉን ሰዎች ጋር መሆናችንን ማሳየት አለብን። ቦዲ ላንጉጃችንን፣ የሰውነት ቋንቋችን በአግባቡ መጠቀም ማለት መላ አካላችን በመሰብሰብ ሰዎች በሚያወሩን፣ ከኛ ጋር በሚያወሩን ጊዜ ከነሱ ጋር መሆናችንን ማመላከት፣ ማሳየት ማለት ነው። የሰውነት ቋንቋችን በአግባቡ ስንጠቀም ከሰዎች ጋር መሆናችንን ስለሚያመላክት የመጀመሪያው የአክብሮት ስሜት ይሰማቸዋል። ሁለተኛው ትክክለኛ ቦታ እንደመጡ ያስባሉ። ሶስተኛው ለወደፊትም ጥሩ ጓደኛ የሚያደርጉን የሰውነት ቋንቋችንን በአግባቡ መጠቀም ተናጋሪና ጥሩ ተግባቢ ከሚያስብሉ መንገዶች ውስጥ ሌላኛው ነው። በሶስተኛ ነጥባችን የምንናገረው ነገር ይኖረን፣ ቁም ነገር ይሁን። ምንድነው የምንናገረው? ሰዎች ፊት ቀርበን የምናወራ ቁም ነገር አለን ወይ? የምንናገረው ነገር መኖር አለበት ማለት ነው። ቁም ነገር መሆን አለበት። የሰዎችን ጆሮ መግዛት የሚችል፣ የሰዎችን ጆሮ መሳብ የሚችል፣ ማቆየት የሚችል ሐሳብ ሊኖረን ይገባል። የምንናገረው ነገር እንዲኖረን ከሚረዱ መንገዶች ውስጥ አንደኛው መጽሐፍ ማንበብ ነው፣ አብዝቶ ማንበብ። ሁለተኛ ጥሩ የህይወት ልምድ ያላቸው፣ ዕውቀት ያላቸው ሰዎች ጋር መዋል ወይም ጓደኛ ማድረግ ነው። ሶስተኛው ኢንቫይሮንመንትን መቀየር፣ አካባቢን መለወጥ ነው። እናደርግ ከሆነ የምንናገረው ነገር ቁም ነገር ይኖረናል። ስለዚህ የምንናገረው ነገር ይኑረን ነው። ሁለተኛ ፈራጅ አለመሆን ነው። ፈራጅ አለመሆን ማለት ከሰዎች ጋር መቆም ነው። ከሰዎች ጋር መቆም፣ ከተጎዱ ሰዎች ጋር መቆም። ይህ ማለት ወንጀላቸውን መተባበር ነው ማለት አይደለም። ችግሩን ለመለየት መሄድ፣ ችግሩን መለየት፣ የሶሉሽን ሰው መሆን፣ የመፍትሄ ሰው መሆን፣ ችግሩን ከስሩ የሚያጠራ ሰው መሆን። ፈራጅ አለመሆን፣ ደርሶ አለመፍረድ፣ የሶሉሽን ሰው መሆን እጅግ ወሳኝ ነው። አምስተኛ ነጥባችን ሐሜተኛ አለመሆን። ሐሜተኛ አለመሆን ማለት ነው ችግሮች ይፈጠራሉ። ችግሮች ሲፈጠሩ በግልጽ የሚያወራ፣ በግልጽ የሚያወያይ ሰው መሆን ነው እንጂ መሆናችን ሰዎች ካወቁ ጓደኛም አይኖረንም፣ የቅርብ ወዳጅም አይኖረንም። ሐሜተኛ መሆናችን ካወቁ ሰዎች አይቀርቡንም፣ ይሸሹናል። ከዛ ይልቅ ችግሩን በግልጽ የሚያወራ ሰው፣ የውይይት ሰው መሆን፣ የሚያወያይ፣ የሚጠይቅ፣ ቀርቦ የሚያናግር ሰው መሆን። ሐሜተኛ አለመሆን ጥሩ ተናጋሪና ጥሩ ተግባቢ ለመሆን ከሚረዱ መንገዶች ውስጥ ሌላኛው ነው። ስድስተኛ ፖይንታችን የሚነገረው ወይም የሚወራ ሁሉ ለኔ ነው ብለን አለማሰብ፣ ለኛ ነው ብለን አለማሰብ። ሰዎች ሲያወሩ፣ ሲወያዩ፣ በጓደኝነት ላይ በተለያዩ ጉዳይ ላይ ሰዎች ሲያወሩ፣ ሲወያዩ ስለኛ እያወሩ ነው ብለን አለመጨነቅ፣ አለመታመን፣ ይልቁንም ስለኛ ጥሩ ነገር እያወሩ ነው ብለን ማሰብ፣ ስለ ሶሻል ላይፋችን፣ ስለ ጓደኝነታችን፣ ስለ ስራ ጉዳያችን እያወሩ ነው ብለን ማሰብ ነው እንጂ ኔጌቲቭ ነገር ወደ አእምሯችን አለማምጣት። የሚነገረው ሁሉ የሚወራ ሁሉ ስለኛ ነው ብለን አለመጨነቅ ስድስተኛው ነጥባችን ነው። ሰባተኛና የመጨረሻ ነጥባችን ሁልጊዜ ተቃራኒ አለመሆን። በሁሉም ጉዳይ ላይ ሰው ልጅ ተቃራኒ አይሆንም፣ መሆንም የለበትም። ጉዳይ ላይ ተቃራኒ አይኮንም።
በሁሉም ጉዳይ ተቃራኒ የሚሆን ሰው አደጋ ነው። ላይፍ ስታይሉ በስራ ቦታ ሶሻል ላይፉ እጅግ ሃርድ ነው የሚሆነው። ስለዚህ ስሙዝ እንዲሆን ላይፋችን ስሙዝ እንዲሆን ሁልጊዜ ተቃራኒ መሆን ያለብን። ኦፍ ኮርስ በሁሉም ጉዳይ ሰው ልጅ አንድ ሀሳብ ይኖራል ማለት አይደለም። የምንቃረነው የማይስማመን የማይሆን ነገሮች ላይ መቃረን ያለ ነው። ግን በሁሉም ጉዳይ ላይ ተቃራኒ መሆን እጅግ አደገኛ ነው። ሁልጊዜ አለመቃረን ጥሩ ተናጋሪና ጥሩ ተግባቢ ለመሆን ከሚያግዙ መንገዶች ውስጥ ሰባተኛና የመጨረሻ ነጥባችን ነው። አንደበተ ርቱዕ የሆኑ ሰዎች ሲናገሩ ጆሮ የሚገዙ ሲናገሩ የሰውን ቀልብ የሚገዙ ሰዎች እጅግ ተፈላጊዎች ናቸው። ጥሩ ተናጋሪና ጥሩ ተግባቢ እንሁን የዛሬ መልእክታችን ነው። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ከዛው መልካም ጊዜ ይሁንላችሁ።